ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹን እንሆ። በደቡብ አፍሪካ ከፍተኛ የጸጥታ ኃይል የተሰማራበት የጁን 30ው የጸረ ስደተኞች የተቃውሞ ሰልፍ ሲካሄድ ዋለ። የትግራይ ክልልን ወርቅ በመሸጥ እንደሚተዳደር የሚነገረው ህወሓት ቀውስ ውስጥ መግባቱን ተከትሎ የጥሬ ገንዘብ ምንጩን የትግራይ ወጣቶችን መሸጥ አድርጎታል ተባለ። አውስትራሊያ ቫኑአቱን ደሴትን ከቻይና ጉያ መጠቋን ተከትሎ በደቡብ ፓሲፊክ ቀጠና የሀያላኑ ሀገራት የውሃ ላይ ቁማር ወደ አዲስና አስፈሪ ምዕራፍ መሸጋገሩ ተነገረ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋልልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ በደቡብ አፍሪካ ከፍተኛ የጸጥታ ኃይል የተሰማራበት የጁን 30ው የጸረ ስደተኞች የተቃውሞ ሰልፍ ሲካሄድ ዋለ። ተቃዋሚዎቹ ለስደተኞች የሰጡት ቀን ገደብ መጠናቀቁን ተከትሎ ዛሬም በሺዎች የሚቆጠሩ የመኖሪያ ፍቃድ አልባ ስደተኞች አገሪቱን ለቀው እየወጡ ይገኛሉ። ጽዮን ለይኩን የቀኑን ውሎ ተከታትላ ተከታዩን ዘገባ አዘጋጅተዋለች። ደቡብ አፍሪካ በመላው አፍሪካውያን ስደተኞች ዘንድ ፍርሃትን የፈጠረውን ህዝባዊ የተቃውሞ ሰልፍ ስታስተናግድ ውላለች። በደቡብ አፍሪካ በተለይም በጆሃንስበርግ፣ ደርባን፣ ፕሪቶሪያና በተለያዩ ከተሞች በንግድ ስራ ላይ የተሰማሩ በሺዎች የሚቆጠሩ ኢትዮጵያውያንን ጨምሮ የተለያዩ ሀገራት ስደተኞች ከፍተኛ የደህንነት ስጋት ላይ በመውደቃቸው ብዙዎቹ ሱቆቻቸውን ዘግተው ውለዋል። ከሰሞኑ በሺዎች የሚቆጠሩ የተለያዩ ሀገራት ስደተኞች መኖሪያቸውን ለቀው በደርባንና በሌሎች ዋና ዋና ከተሞች በሚገኙ የእርዳታና የስደተኞች ጊዜያዊ መጠለያ ማዕከላት ተጠልለው እንዲሁም ሀገሪቱን ለቀው ሲወጡም ታይተዋል። ይህንን ተከትሎ የደቡብ አፍሪካ መንግስት ምናልባትም ከእስከዛሬው ተቃውሞ ከፍ ባለመልኩ ሰልፉ በሚደረግባቸው አካባቢዎች በሙሉ ከፍተኛ ቁጥር ያለው የጸጥታ ኃይል አሰማርቶ ውሏል። ይህም የጸጥታ ስጋቱን በተወሰነ ደረጃም ቢሆን መቀነስ ችሏል። መረጃዎች እንደሚያሳዩት በደቡብ አፍሪካ አጠቃላይ የስደተኞች ቁጥር ከ3 ሚሊዮን በላይ ነው። ይህም ከአጠቃላይ ነዋሪው 5% ያህል ድርሻን ይወስዳል። ከነዚህ ውስጥ ህጋዊ የመኖሪያ ፍቃድ የሌላቸው ከ500 ሺህ እስከ 1 ሚሊዮን የሚጠጉት እንደሆኑ ይገለጻል። እነዚህ ስደተኞችን በመቃወም በደቡብ አፍሪካ ባለፉት 2 አስርት ዓመታት ውስጥ በደርዘን የሚቆጠሩ የጸረ ስደተኞች ተቃዋሚዎችና የውጭ ዜጎች ጥላቻ ወይንም ዜኖፎቢያ አመጾች ተከስተዋል። ከነዚህ ውስጥ በዋናነት በፈረንጆቹ 2008 ከ60 በላይ ሰዎችን ለህልፈት የዳረገውና ሺዎች የሚቆጠሩ ዜጎችን ያፈናቀለ የተቃውሞ ሰልፍ ተካሂዶ ነበር። በ2015 እና 2019ም እንዲሁ በደርባና በጆሃንስበርግ ከተሞች በውጭ ዜጎች ንብረቶች ላይ ያነጣጠሩ ግድያዎች እንዲሁም የንብረት ዘረፋዎች ተፈጽመው ነበር። ኦፕሬሽን ዱዱላ የተሰኘው የተቃውሞ ሰልፍ ከ2020 እስከ 2023 ህገወጥ የተባሉ የውጭ ዜጎችን ከሀገር ለማስወጣት በተደጋጋሚ የተቀናጁ የጸረ ስደተኞች እንቅስቃሴዎች በመላ ሀገሪቱ ሲደረጉ ቆይተዋል። ይህ አሁን ያለንበት የ2026ቱ የጁን 30 አመጽ ደግሞ ማርች በተባሉ ቡድኖች የሚመራውና በየሳምንቱ የሚደረገው የተቃውሞ ማዕበል የውጭ ዜጎች ሀገሪቱን ለቀው እንዲወጡ የመጨረሻ ማስጠንቀቂያ የሰጠው ሆኗል። ይህ ተቃውሞ ሌሎች የአፍሪካ ሀገራት በሺዎች የሚቆጠሩ ዜጎቻቸውን በድንገተኛ ሁኔታ ወደ ሀገራቸው እንዲመለሱ አስገድዷል። ኢትዮጵያውያን የተሻለ ገቢን ለማግኘትና ለመኖር ወደ ደቡብ አፍሪካ መትመም የጀመሩት ኔልሰን ማንዴላ በ1994 ከአፓርታይድ ስርዓት ሀገሪቱን አላቀው ሀገራቸው ለጥቁሮች በሯን የምትከፍት መሆኗን ይፋ ካደረጉ በኋላ ነበር። በ2024 የዩኤን ስደተኞች መረጃ መሰረት ከ200 ሺህ በላይ ኢትዮጵያውያን በደቡብ አፍሪካ ይኖራሉ። በየአመቱ ደግሞ በ10 ሺዎች የሚቆጠሩ ኢትዮጵያውያን በህገወጥ መንገድ ወደ ደቡብ አፍሪካ አቋርጠው ይገባሉ። ከኢትዮጵያውያን ባሻገር ከ9 ሀገራት በላይ ዜጎች በደቡብ አፍሪካ ይኖራሉ። የዛሬው ሰልፍ በእነዚህ ሁሉ ስደተኞች ላይ ከፍተኛ ስጋት ጥሎባቸው ውሏል። ይሁንና ይህ ዜና እስከተጠናቀረበት ጊዜ ድረስ በደቡብ አፍሪካ የተካሄደው ሰላማዊ ሰልፍ በሰላማዊ መንገድ እየተካሄደ ውሏል።
የትግራይ ክልልን ወርቅ በመሸጥ እንደሚተዳደር የሚነገረው ህወሓት ቀውስ ውስጥ መግባቱን ተከትሎ የጥሬ ገንዘብ ምንጩን የትግራይን ወጣቶችን መሸጥ አድርጎታል ተባለ። እንደ ወለዶ ትግራይ ፖለቲካ ፓርቲ ፕሬዝዳንት መረጃ ቡድኑ የትግራይን ወጣቶች እያፈነና እያገተ የሚወስድ ሲሆን ልጆቻቸውን አሳልፈው በማይሰጡ ወላጆች ላይ ደግሞ እስራት እየፈጸመ ይገኛል። ዝርዝር ዘገባውን በእውቀቱ አዝመራው አስጠናክሮታል። ህወሓት ከዚህ ቀደም ሲያደርገው ነበር ከሚባለው የወርቅ ንግድ አልፎ አሁን ላይ የትግራይ ወጣቶችን እንደ ገቢ ምንጭ በመጠቀም ወደ ወጣቶች ሽያጭ መሸጋገሩ ተገልጿል። ይህንን አሳሳቢ ጉዳይ ይፋ ያደረጉት የወለዶ ትግራይ ፓርቲ ፕሬዝዳንት አቶ ጉሽ ግደይ ሲሆኑ ፕሬዝዳንቱ ቡድኑ ትውልድን በማጥፋትና ጦርነት ለመክፈት እያደረገ ያለውን እንቅስቃሴ በተመለከተ ማብራሪያ ሰጥተዋል። የወለዶ ትግራይ ፖለቲካ ፓርቲ ፕሬዝዳንት አቶ ጉሽ ግደይ ከኢዜአ ጋር ባደረጉት ቆይታ በትግራይ ክልል አሁን ላይ እየታየ ያለው አሳሳቢ ጉዳይ የህወሓት አዲሱ የገንዘብ ማግኛ ስልት ነው ብለዋል። አቶ ጉሽ እንዳሉት ይህ ቡድን ከዚህ ቀደም የክልሉን ወርቅ በመሸጥ ሲተዳደር የነበረ ሲሆን አሁን ግን ቀውሱ ወደ ከፋ ደረጃ ተሸጋግሮ የጥሬ ገንዘብ ምንጩን የትግራይ ወጣቶችን በመሸጥ አድርጓል ብለዋል። እንደ ፓርቲው ፕሬዝዳንት ማብራሪያ ቡድኑ የትግራይ ወጣቶችን እያፈነና እያገተ የሚወስድ ሲሆን ልጆቻቸውን አሳልፈው በማይሰጡ ወላጆች ላይ ደግሞ እስራት እየፈጸመ ይገኛል። ይህንን የወጣቶች እገታና ሽያጭ ድርጊት በተመለከተ መላው የትግራይ ህዝብ የቡድኑ ደጋፊ እንዳልሆነና ለጦርነት በፈቃደኝነት እንደማይሰለፍ በግልጽ ያረጋገጠ ነው ሲሉም ተናግረዋል። ህወሓት በወጣቶች ላይ እየፈጸመ ነው ተብሎ ከተከሰሰበት ከዚህ ህገወጥ ድርጊት በተጨማሪም ታሪካዊ የፕሪቶሪያን የሰላም ስምምነት በተግባር በማፍረስ ላይ እንደሚገኝ ተገልጿል። ቡድኑ ጽምዶ በሚል ስያሜ ከታሪካዊ የኢትዮጵያ ጠላቶች ጋር በማበር የሀገር ክህደት እየፈጸመ ነው ሲሉም አቶ ጉሽ አስረድተዋል። ይህ የህወሓት እንቅስቃሴ በዓለም አቀፍ ማህበረሰቡ ዘንድ ሳይቀር ውግዘት እያስከተለ ይገኛል የተባለ ሲሆን አቶ ጉሽ የአውሮፓ ህብረትና የአሜሪካ መንግስት ያወጧቸው መግለጫዎች የዚሁ ማሳያ ናቸው ብለዋል። በተለይ አሜሪካ ሰላም በሚያደፈርሱ የቡድኑ አመራሮችና የቅርብ ቤተሰቦች ቻቸው ላይ የጣለችው የቪዛ እገዳ በማሳያነት አንስተዋል። የትግራይ ህዝብ ህወሓት ከመራቸው ጦርነቶች ያተረፈው ነገር እንደሌለ የገለጹት አቶ ጉሽ ቡድኑ ከተመሰረተ ጊዜ ጀምሮ ከትግራይ ይልቅ ለኤርትራ መንግስት ጥቅም ሲሰራ የቆየ ነው ሲሉ ተናግረዋል። አሁን ላይ የትግራይን ህዝብ በተለይ ደግሞ ወጣቱን ከዚህ አደገኛ የሽያጭና የእገታ ቀውስ ለመታደግ ከፌዴራል መንግስት ጋር በጋራ እየሰራ መሆኑን ገልጸዋል። አውስትራሊያ ቫኑአቱ ደሴትን ከቻይና ጉያ መንጠቋን ተከትሎ በደቡብ ፓሲፊክ ቀጠና የሀያሏን አገራት የውሃ ላይ ቁማር ወደ አዲስና አስፈሪ ምዕራፍ መሸጋገሩ ተነገረ። በፓሲፊክ ውቅያኖስ ላይ እየተካሄደ ያለውን የቀዝቃዛውን ጦርነት አዲስ ምዕራፍ ቤጂንግ አውስትራሊያን ካደገኛው የጂኦፖለቲካዊ ጨዋታ ተቆጠቢ ስትል የጦርነት ያህል የሚከብድ ብርቱ ማስጠንቀቂያ ማውጣቷን ተከትሎ ተባብሷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን እንዲህ በዝርዝር ተመልክቶታል። ውቅያኖስ ዝም ይላል እንጂ በውስጡ እልፍ ምስጢር አዝሏል። ጸጥታው የሰፈነበት ሰማያዊው የደቡብ ፓሲፊክ ውቅያኖስ ዛሬ የዓለም ታላላቅ ሀያላን ሀገራት የቼዝ መጫወቻ ሰሌዳ ከሆነ ሰነባብቷል። ውብ በሆኑ ደሴቶች በተሞላችው ቫኑአቱ ላይ አሁን አዲስ የፖለቲካ ፀሐይ ወጥቷል። የገንዘብ ቋጠሮ ሲፈታ የፖለቲካ ቋጠሮ ይታሰራል እንደሚባለው አውስትራሊያ ግማሽ ቢሊዮን ዶላር ጠረጴዛው ላይ በማስቀመጥ ቫኑአቱ ለማንኛውም የውጭ ኃይል የጦር ሰፈር እንዳትሰጥ የሚከለክል ጠንካራ ማዕቀብ አሳርፋለች። ይህ በዲፕሎማሲ ቋንቋ የተጻፈ ቢመስልም ቀጥተኛ መልእክቱ ግን ቻይናን ወደዚህች ደሴት ዝር እንዳታስብሉ የሚል ሲሆን ይህን የተረዳችው ቤጂንግም በጂኦፖለቲካዊ ቁማር አትጫወቱ ስትል የዋ ብዬሻለው ጣቷን ወደ አውስትራሊያ ቀስራለች። በካምቤራ የተፈረመው ይህ የናካማል ስምምነት ተራ የኢኮኖሚ ድጋፍ አይደለም። አውስትራሊያ 500 ሚሊዮን የራሷን ዶላር አሊያም 345 ሚሊዮን የአሜሪካን ዶላር ለቫኑአቱ የሰጠችው በነጻ ሳይሆን ትልቅ ቅድመ ሁኔታ አስቀምጣ ነው። ስምምነቱ ቫኑአቱ መሬቷን ለማንኛውም የውጭ ወታደራዊ ሰፈር ወይም መሰረተ ልማት አሳልፋ አትሰጥም የሚል ጥብቅ አንቀጽ ይዟል። የሀገራችን አበው አሳ ጎርጓሪ ዘንዶ ያወጣል እንደሚሉት አውስትራሊያ ይህንን ያደረገችው በቅርቡ በፓሲፊክ ደሴቶች ላይ የጸጥታ መረቧን እየዘረጋች ያለችውን ቻይናን ለማስቆም ነው የተባለ ሲሆን ስምምነቱ አውስትራሊያን የቫኑአቱ ቁጥር 1 የፖሊስና የደህንነት አጋር በማድረግ የቤጂንግን የጸጥታ ተጽዕኖ በይፋ የዘጋ ወርቃማ ካቴና ነው እየተባለ ይገኛል። ጉዳዩን ይበልጥ ልብ አንጠልጣይ የሚያደርገው ደግሞ የታሪክ አጋጣሚው ነው። በቫኑአቱ የምትገኘው የሎንጋቪል ወደብ በሁለተኛው የዓለም ጦርነት ወቅት በደቡብ ፓሲፊክ ትልቁ የአሜሪካ ወታደራዊ የጦር ሰፈር ነበረች። ከቅርብ ዓመታት ወዲህ ደግሞ ቻይና የዚህኑ ወደብ ማስፋፊያ በገንዘብ
ደግፋ ስትሰራ ቆይታለች። ቤጂንግና ቫኑአቱ ወደቡን ለክሩዝ የመዝናኛ መርከቦች ነው ቢሉም ዋሽንግተንና ካምቤራ ገና ጅራፍ ራሱ ገርፎ ራሱ ይጮሃል በማለት ቻይና ስውር የባህር ኃይል ጦር ሰፈር እየገነባች ነው የሚል ከፍተኛ ስጋት አድሮባቸው ነበር። ታዲያ የአሁኑ የአውስትራሊያ ስምምነት የሉንጋቪል ወደብ የቻይና የጦር መርከቦች ማቆሚያ እንዳይሆን የተመታ ትልቅ ሚስማር ሆኖ ነው ብቅ ያለው። እንኳንስ ዘንቦባት ድሮም ጤዛ ሆና ይህንን ሁሉ በዝምታ የምታልፍ ሀገር ያልሆነችው ቻይና በውጭ ጉዳይ ሚኒስቴር ቃል አቀባዩ ጉዎ ጂያኩን በኩል አውስትራሊያን ከጂኦፖለቲካዊ ጨዋታዎች እንድትታቀብ በማስጠንቀቅ ኃይለኛ ምላሽ ሰጥታለች። ቃል አቀባዩ በመግለጫቸው አውስትራሊያ ደሴቲቱን ለራሷ የፖለቲካ ፍላጎትና ሌላ ሶስተኛ ወገንን ኢላማ ለማድረግ እየተጠቀመችባት ነው በማለት ወቅሰዋል። በ2022 ከሰለሞን ደሴቶች ጋር ሚስጥራዊ የጸጥታ ስምምነት የተፈራረመችው ቻይና አሁን ቫኑአቱን በአውስትራሊያ ዶላር ከጉያዋ ስትነጠቅ የፖለቲካው ቼስ ጨዋታ ይበልጥ አስፈሪ ሆኗል። ታዲያ በዚህ ሁሉ ትርምስ ውስጥ የቫኑአቱ አቋም ምንድነው የሚል ጥያቄ መነሳቱ አይቀርምና የደሴቲቱ ትልቁ አበዳሪ ቻይና ብትሆንም አሁን የጸጥታ ጠባቂ ዘበኛዋ ደግሞ አውስትራሊያ ሆናለች። ሁለት ዛፍ ያየች ወፍ ማረፊያዋ ይጠፋባታል እንደሚባለው ቫኑአቱ በሁለቱ ሀያላን መካከል የገመድ ላይ እርምጃ ባላንሲንግ አክት እየተራመደች መሆኑ ሲነገር የፓሲፊክ ደህንነት ተመራማሪዋ አና ናውፓ ለኤኤፍፒ በሰጡት ቃል የስምምነት ለአውስትራሊያ ትልቅ ድል ቢሆንም ቫኑአቱ አሁንም ከቻይና ጋር ያላትን የኢኮኖሚ ግንኙነት ሙሉ በሙሉ አታቋርጥም፣ ገንዘብ ከሁለቱም በኩል እየወሰደች ፖለቲካዋን ግን ገለልተኛ ለማድረግ እየሞከረች ነው። ይህ ደግሞ የሚቻል አይመስለኝም ሲሉ ነው የተናገሩት። የሆነ ሆኖ ዛሬ የዓለም ጦርነት የሚካሄደው በጥይትና በቦምብ ብቻ መሆኑ ቀርቶ በፓሲፊክ ውቅያኖስ ላይ እየተካሄደ ያለው የዶላርና የዲፕሎማሲ ጦርነት የነገው የዓለም የኃይል ሚዛን የሚወሰንበት ነው እየተባለ ሲሆን ቱሪስቶች አሸዋ ላይ ተኝተው በሚዝናኑባቸው በእነዚህ የፓሲፊክ ገነት ደሴቶች ስር ሀያላኑ ሀገራት የሚፋለሙበት አስፈሪ የፖለቲካ እሳተ ገሞራ እየፈላም ይገኛል። የአውስትራሊያ ግማሽ ቢሊዮን ዶላር ጊዜያዊ መረጋጋት አምጥቶ ይሆናል ማለቱ ጨዋነት ቢሆንም ነገር ግን ቻይና ፊቷን አዙራ እስከ መጨረሻው ትሄዳለች ብሎ ማሰቡም ደግሞ የዋህነት ነውና በፓሲፊክ ውቅያኖስ ላይ የተጀመረው ይህ የውሃ ላይ ቁማር ገና ብዙ አስገራሚ ትዕይንቶችን ይዞልን እንደሚመጣ ጥርጥር የለውም ሲል የዘገበው ኤኤፍፒ ነው። ጋና ከአሜሪካ ተላልፈው የተሰጡባትን ስደተኞች በተመለከተ ክስ ተመሰረተባት። የአሜሪካ መንግስት ስደተኞችን ወደ ሶስተኛ ሀገር የማባረር ፖሊሲን በመጠቀም ወደ ጋና የላካቸውን ስደተኞች በተመለከተ የህግ ባለሙያዎች በጋና ላይ በምዕራብ አፍሪካ ከፍተኛ የሰብአዊ መብት ፍርድ ቤት ክስ መመስረታቸው ተሰምቷል። አብሳላት ቴድሮስ ተጨማሪ አላት። ዓለም አቀፉ የስደተኞች ህግና የሰብአዊ መብቶች ድንጋጌዎች ማንኛውም ስደተኛ ህይወቱ ወይም ነጻነቱ አደጋ ላይ ወደሚወድቅበት ስቃይና ስደት ወደሚጠብቀው አገር በግዴታ እንዳይመለስ በጽኑ ይከለክላል። የማይመለስ መብት በመባል የሚታወቀው ይህ ህግ በተለይም ጥገኝነት የጠየቁና በህግ ከለላ ስር ያሉ ሰዎችን ለመጠበቅ የተዘረጋ ዓለም አቀፍ ጋሻ ነው። ይሁን እንጂ ከቅርብ ዓመታት ወዲህ አንዳንድ የበለጸጉ ሀገራት የስደተኞችን ፍሰት ለመግታት እና ኃላፊነት ወደ ሌላ ሀገር ለማዘዋወር ሲሉ ወደ ሶስተኛ ሀገር የማባረር ፖሊሲን በጥሬ ገንዘብና በቪዛ ጥቅማ ጥቅሞች ማባበያነት በመጠቀም ተግባራዊ እያደረጉ ይገኛሉ። ይህ አሰራር ስደተኞችን ቀጥታ ወደ ትውልድ ሀገራቸው ከመላክ ይልቅ መካከለኛ ወደሚሆኑ ኢኮኖሚ ድጋፍ ወደሚያስፈልጋቸው ታዳጊ ሀገራት በማዘዋወር ህጋዊ ተጠያቂነትን ለማምለጥ የሚደረግ ስልት እንደሆነ ተንታኞች ይናገራሉ። አፍሪካውያን ስደተኞች የዚህ ፖሊሲ ዋነኛ ሰለባ እየሆኑ ያመጡ ሲሆን እንደ ጋናና ኢኳቶሪያል ጊኒ ያሉ ሀገራት ከአሜሪካ ጋር በሚያደርጉት ሚስጥራዊ ስምምነት ስደተኞችን በመቀበል እንደ መሸጋገሪያ ጣቢያ እያገለገሉ ይገኛሉም ተብሏል። ይህ አካሄድ በዓለም አቀፍ ደረጃ በስደተኞች መብት ላይ የተደቀነ ከባድ አደጋ በመሆኑ የህግ ባለሙያዎችና የሰብአዊ መብት ተሟጋቾች በጽኑ እየተቃወሙት ያለ የሰነበተ ነገር ግን ዛሬም አሳሳቢ ጉዳይ ነው። ታዲያ የአሜሪካ መንግስት ወደ ሶስተኛ ሀገር የማባረር ፖሊሲ በመጠቀም ወደ ጋና የላከቻቸውን ስደተኞች በተመለከተ የህግ ባለሙያዎችን ጋና ላይ በምዕራብ አፍሪካ ከፍተኛ የሰብአዊ መብት ፍርድ ቤት ክስ መመስረታቸውን አስታውቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በስደተኞች ላይ በወሰዱት ሰፊ ጠንካራ እርምጃ ህጋዊ ጥበቃ ያላቸውን ሰዎች ጨምሮ ከሀገር የሚያባረሯቸውን ክፍሎች በከፍተኛ ደረጃ አስፍተዋል። ዋሽንግተን ስደተኞችን ወደ ትውልድ ሀገራቸው ለመመለስ በአሜሪካ ዳኞች የህግ ገዳ ሲጣልባት፣ ለአብነትም ስደተኞቹ በሀገራቸው ስቃይ ወይም እንግልት ሊገጥማቸው ይችላል በሚል ፍርዱ ሲወሰን እነዚህን ተባራሪዎች ጋናን ወደ መሳሰለ የሶስተኛ ሀገር ወዳጅ ሀገራት እየላከች ትገኛለች። ጋና በበኩሏ እነዚህ ሰዎች ወደ ትውልድ ሀገራቸው የምትመልስ ሲሆን አንዳንዶቹን ደግሞ ያለምንም ሰነድ በአጎራባች አገር ቶጎ ውስጥ ጥለዋቸዋል ነው የሚባለው። የጋና መንግስት በበኩሉ ምዕራብ
አፍሪካውያን ስደተኞች ብቻ እንደሚቀበል ከመናገር ውጪ ከአሜሪካ ጋር ስላደረገው ስምምነት ዝርዝር ሁኔታ እስካሁን በይፋ የገለጸው ነገር የለም። ይሁን እንጂ ስምምነቱ ተግባራዊ ከሆነ ጥቂት ጊዜ በኋላ አሜሪካ በጋና ላይ ጥለው የነበረውን የቪዛ እገዳ በአንድ ማንሳቷ የሚታወስ ነው። ከዚህ ክስ ቀደም ብሎ በሰኔ ወር መጀመሪያ ላይ አሜሪካ ስደተኞችን ወደ ሌላኛው አፍሪካ ሀገር ኢኳቶሪያል ጊኒ የምታባረርበትን ተመሳሳይ አሰራር ለማስቆም በአፍሪካ የሰዎችና የሕዝቦች መብት ኮሚሽን ላይ ክስ መመስረቱ የሚታወስ ሲሆን አሁን በጋና ላይ የተመሰረተው የኢኮዋስ ክስም ጉዳዩን ወደ ከፍተኛ ሕግ ተጠያቂነት እያመጣው መሆኑን ጠቅሶ የዘገበው ኤኤፍፒ ነው። ኢትዮጵያ ከ2 ዓመት በፊት መክፈል የነበረባትን ዕዳ ለማሸጋሸግ ከአበዳሪዎች ጋር ስምምነት ላይ መድረሷ ተነግሯል። የ1 ቢሊዮን ዶላር ዕዳዋን ለማሸጋሸግ ከፍተኛ ጥረት ሲደረግ መቆየቱ የሚታወስ ሲሆን አበዳሪዎቹ ጉዳዩን ወደ ሕግ እንወስዷለን እያሉም እንደነበር አይዘነጋም። ብዙነህ እንዳለ ዝርዝር አለው። ኢትዮጵያ ከዩሮ ቦንድ አበዳሪዎች ያለባትን ዕዳ ለማሸጋሸግ ከአበዳሪዎች ጋር ስምምነት ላይ መድረሷ ተነግሯል። የ1 ቢሊዮን ዶላር ዕዳዋን ለማሸጋሸግ ከአበዳሪዎቹ ጋር ያደረገችው ተደጋጋሚ ድርድር ውጤት ሳያመጣ መቆየቱም ይታወሳል። እንዲያውም አበዳሪዎቹ ጉዳዩን ወደ ሕግ እንወስዷለን እያሉ እንደነበረም አይዘነጋም። ከገንዘብ ሚኒስቴር የተገኘው መረጃ እንደሚያሳየው ከሰኔ 5 እስከ 28 ቀን 2026 በተደረገው ዝግ ውይይት የዕዳ ሽግሽግ ድርድሩ በመርህ ደረጃ እየሰመረ ሆኗል። በዚሁ መሰረት ከ2 ዓመት በፊት መከፈል ከነበረበት የ1 ቢሊዮን ዶላር ዕዳ ላይ አበዳሪዎች 12 በመቶን ለመቀነስ ተስማምተዋል። በዚህም ዋናው ዕዳ ከ1 ቢሊዮን ዶላር ወደ 880 ሚሊዮን ዶላር ዝቅ እንዲል ስምምነት ላይ ተደርሷል። በሌላ በኩል በፈረንጆቹ አቆጣጠር በ2024 ተከፍሎ ማለቅ የነበረበት ከ99 ሚሊዮን ዶላር በላይ ወለድም ስምምነቱ ሕጋዊ ሆኖ ሲያልቅ በአንድ ጊዜ እንዲከፈል አበዳሪዎቹና ኢትዮጵያ መስማማታቸው ታውቋል። ያከፋፈሉ ሁኔታን በተመለከተም ዋናው ዕዳ በ4 ዓመት ውስጥ እንደ አውሮፓውያን አቆጣጠር እስከ መጪው ሐምሌ 15 2029 ተከፍሎ ያልቃል ተብሏል። ኢትዮጵያ ከዩሮ ቦንድ አበዳሪዎች የወሰደችውን የ1 ቢሊዮን ዶላር ዕዳ የኢንዱስትሪ ፓርኮችን ለመገንባት ወስዳው የነበረ መሆኑ ይታወሳል። የነበረባትን ዕዳ ለማሸጋሸግ ኢትዮጵያ ከተለያዩ አበዳሪዎች ጋር ያደረገችው ድርድር ሰምሮ የቀረው የዩሮ ቦንድ አበዳሪዎችን ዕዳ እንደነበር አይዘነጋም። በመርህ ደረጃም ዕዳው እንዲሸጋሸግ ስምምነት ላይ በመድረሱም ኢትዮጵያ የተለያዩ ጥቅሞችን አግኝታለች። ከዋናው ዕዳ ላይ 120 ሚሊዮን ዶላር ተቀንሶላታል ተብሏል። በአንድ የመክፈል የነበረባትን ዋናው ዕዳም በ4 ዓመት የጊዜ ማዕቀፍ በሂደት እንድትከፍል ተፈቅዶላታል። በዚህ መሰረትም እስከ ሐምሌ 15 2026 ድረስ 180 ሚሊዮን ዶላር፣ ሌላ 100 ሚሊዮን ዶላር ደግሞ በመጪው ዓመት ሐምሌ 15 2027 እንድትከፍል ተስማምተዋል። እንዲሁም 300 ሚሊዮን ዶላር ሐምሌ 15 2028 እና ቀሪው 300 ሚሊዮን ዶላር ደግሞ ሐምሌ 15 2029 እንድትከፍል በመርህ ደረጃ ስምምነት ላይ ተደርሷል። ነገር ግን ኢፍትሐዊ ዕዳና መንስኤዎቹን ለማስወገድ የሚሟገተው ዴብት ጀስቲስ የተባለው መንግስታዊ ያልሆነ ድርጅት የፖሊሲ ዳይሬክተር ቲም ጆንስ ስለ ስምምነቱ ሲናገሩ ስምምነቱ ለአበዳሪዎቹ ጥሩ የሚባል ሲሆን ለኢትዮጵያ ሕዝብ ግን መጥፎ የሚባል እንደሆነ ያብራራሉ። ጆንስ ረጅም ጊዜ ለቆየው ድርድር ስምምነቱ ጥሩ ቢሆንም እስካሁን ለመዘግየቱ የኢትዮጵያ ጥፋት የለበትም፣ እንደውም አበዳሪዎቹ ወደ ክስ እንሄዳለን በሚል ጊዜውን ማራዘማቸው ከሚገባቸው በላይ ጥቅም እንዲያገኙ አድርጓቸዋል። ለዚህ ደግሞ የቡድን 20 አባል ሀገራትና ዩናይትድ ኪንግደም ድጋፍ አለማድረጋቸው እንደሆነ በማንሳት አበዳሪዎችን ተጠቃሚ ያደረገ ስምምነትም ነው ብለውታል። ስምምነቱን IMFን ጨምሮ ዓለም አቀፍ አበዳሪዎች አልነቀፉትም ተብሏል። በፓኪስታንና በአፍጋኒስታን ድንበር አካባቢ ላለፉት ወራት እያገረሸ የመጣው አስከፊ ውጥረት ወደ ንጹሐን ዜጎች እልቂት መሸጋገሩ ተገለጸ። በሁለቱ ተጎራባች ሀገራት ድንበር ላይ በተቀሰቀሰው አስከፊ ግጭት ቢያንስ 28 ሰዎች ሲገደሉ 49 ቆስሏል የተባለ ሲሆን ከተጎጂዎች መካከል ሴቶችና ሕጻናት እንደሚገኙበት የተባበሩት መንግስታት ድርጅት አስታውቋል። ትርሲት ያረጋል ተጨማሪ አላት። በፓኪስታንና በአፍጋኒስታን ድንበር አካባቢ ላለፉት በርካታ ወራት እያገረሸ የመጣው የጸጥታው ቀውስ አሁንም ድረስ የንጹሐን ዜጎች ሕይወት እየቀጠፈ እንደሚገኝ ተነግሯል። የሁለቱ ጎረቤት ሀገራት ዲፕሎማሲያዊና ወታደራዊ ግንኙነት ከቅርብ ጊዜ ወዲህ በታጣቂዎች ድንበር ተሻጋሪ ጥቃቶችና በአጸፋዊ የአየር ድብደባዎች ምክንያት ከፍተኛ ውጥረት ውስጥ ወድቆም ይገኛል። ምንም እንኳን ሀገራቱ ለሳምንታት የዘለቀ ከባድ ግጭት ካስተናገዱ በኋላ ባለፈው ጥቅምት ወር ላይ የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም አሁን ላይ ግን ይህ ስምምነት
ሙሉ በሙሉ መፍረሱ ነው እየተዘገበ የሚገኘው። ይህ አለመረጋጋት ባለፉት ሳምንታት ብቻ በድንበር አካባቢ በርካታ ሰላማዊ ሰዎችን ለሞት መዳረጉ የተነገረ ሲሆን ቀውሱ አሁንም ወደ ባሰ ወታደራዊ ግጭት እያመራ መሆኑን ያሳያል ተብሏል። ፓኪስታን ከሰሞኑ በድንበር በሚገኙ የአፍጋኒስታን ግዛቶች ላይ በፈጸመችው የተቀናጀ የአየርና የምድር ጥቃት ቢያንስ 28 ሰዎች መገደላቸውን የተባበሩት መንግስታት ድርጅት የአፍጋን ተልዕኮ አስታውቋል። በጥቃቱ ተጨማሪ 49 ሰዎች መቁሰላቸው የተገለጸ ሲሆን ከተጎጂዎቹ መካከልም ሴቶችና ህጻናት እንደሚገኙበት ተልዕኮ አረጋግጧል። በታሊባን የሚመራው የአፍጋኒስታን መንግስት በበኩሉ የሰላማዊ ሰዎች መኖሪያ ቤቶች መደብደባቸውን ገልጾ ድርጊቱን አጸያፊ ተግባርና ጭካኔ የተሞላበት ሲል አውግዞታል። የአፍጋኒስታን ባለስልጣናት የሟቾች ቁጥር 36 የቆሰሉት ደግሞ 160 መድረሱን ቢገልጹም ፓኪስታን ግን በጥቃቱ 29 ታጣቂዎችን ብቻ መግደሏን ነው ያስታወቀችው። ይሁንና አርትስ በሁለቱም ወገኖች የተጠቀሱትን አሃዞች በገለልተኛነት ማረጋገጥ አልቻለም። ይህ በእንዲህ እንዳለ የፓኪስታን መንግስት በጥቃቱ በአፍጋኒስታን ፓክቲያ፣ ፓክቲካና ኩናር ግዛቶች በሚገኙ የታጣቂ ምሽጎች ኢላማ ማድረጉን አስታውቋል። የጥቃቱ አብዛኛው ሰለባዎች በፓኪስታን ግዛት ማንዶኪላ በተባለች መንደር ውስጥ ያሉ ነዋሪዎች መሆናቸው የተገለጸ ሲሆን የዓይን እማኞች በጥቃቱ ወቅት ህጻናት፣ አረጋውያንና ሴቶች በቤታቸው ተኝተው ሳሉ መገደላቸውንና የደረሰው ሰብአዊ ጉዳት እጅግ አሰቃቂ መሆኑን ለኤኤፍፒ የዜና ወኪል ተናግረዋል። ይህ የፓኪስታን የአየርና የምድር ጥቃት የተሰነዘረው ሲንዲ ሬጀርስ ተብለው የሚታወቁት የፓኪስታን ጦር ኃይሎች ዋና ቢሮ ውስጥ የደረሰን ጥቃት ተከትሎ ነው የተባለ ሲሆን በዚህ የአጥፍቶ ጥቃት 3 የጦር አባላት ሲገደሉ 3 ታጣቂዎችን መገደላቸውንና አፍጋኒስታናዊ የሆነ 4ኛ ታጣቂ በቁጥጥር ስር መዋሉ ተገልጿል። ለዚህ ጥቃት ታሪክ ታሊባን ፓኪስታን ከተባለ ቡድን ተለይቶ የወጣውና በመንግስታቱ ድርጅት የታገደው ጃማት ኡል አህራር የተባለው ታጣቂ ቡድን ኃላፊነቱን መውሰዱ ተገልጿል። ፓኪስታን ድንበር ተሻጋሪ ጥቃቶችን የሚፈጽሙ ታጣቂ ቡድኖችን ታስጠልላለች የሚል ክስ አፍጋኒስታን ላይ ለረጅም ጊዜ ስታሰማ የቆየች ቢሆንም የታሊባን መንግስት ግን ክሱን ሙሉ በሙሉ ውድቅ ያደርጋል። ካቡል በአንጻሩ ኢስላማባድን ንጹሃንን የሚገድሉ ምክንያት አልባ ጥቃቶችን በመፈጸም ስትከስ፣ ፓኪስታን ደግሞ የምትፈጽመው ጥቃት ታጣቂዎችን ብቻ ኢላማ ያደረገ መሆኑን ትገልጻለች። በሁለቱ ሀገራት መካከል ያለው ግጭት አዲስ ባለመሆኑ ባለፈው የካቲት በርካታ ሰዎች የተገደሉ ሲሆን በመጋቢት ወር ደግሞ ፓኪስታን በካቡል በሚገኝ አደገኛ እጽ ማገገሚያ ማዕከል ላይ በፈጸመችው ጥቃት እንዲሁም በሰኔ መጀመሪያ ላይ በተሰነዘሩ የአየር ድብደባዎች ህጻናትን ጨምሮ በመቶዎች የሚቆጠሩ ሰዎች መገደላቸው ይታወሳል። ክብራትና ክብራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ እየተደረገ ባለው የዓለም ዋንጫ ውድድር አስቀድመው የተሰጡ ግምቶች ፉርሽ መሆናቸውን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በዛሬው የዜና ወጃችን ውስጥ ኤኤፍፒ ጋር በመተባበር ከተለያዩ የዓለማችን ክፍሎች የተሰበሰቡ አዝናኝ፣ አስተማሪና አግራሞትን የሚያጭሩ ሁነቶች በድንቃ ድንቅ ዜና መሰናዷችን ይዘንላችሁ ቀርበናል። መነሻችንን ከእስያ አድርገን ወደ አውስትራሊያና አፍሪካ ተጉዘን በመጨረሻም መካከለኛው ምስራቅ ላይ እናርፋለን። ለአርትስ ቴሌቪዥን የድንቃ ድንቅና ዓለም አቀፍ ዜናዎች ዝግጅት ዲቦራ ዳዊት። የዛሬውን አህጉር አቋራጭ ጉዟችንን ከእስያ ጃፓን እንጀምራለን። በጃፓን ማዕከላዊ ክፍል በምትገኘው ጂጎኩዳኒ ብሔራዊ ፓርክ ውስጥ የበረዶ ዝንጀሮዎች በመባል የሚታወቁት የዱር እንስሳት በሞቃታማ ፍል ውሃ ውስጥ በመዘፍዘፍ ይታወቃሉ። በተለይም በብርዳማው የክረምት ወቅት እነዚህ ዝንጀሮዎች ለሰዓታት በፍል ውሃ ውስጥ ሲዝናኑ መመልከት የተለመደ ነው። ሆኖም ይህንን በዓለም ላይ ብቸኛ የሆነው አስገራሚ ትዕይንት ለማየት የሚመጣው የውጭ ሀገር ቱሪስት ቁጥር ከመብዛቱ የተነሳ አንድ አዲስ ነገር ተሰምቷል። በቀን ብቻ እስከ 4000 ከሚደርሱ ጎብኚዎች አልፎ አንዳንድ ቱሪስቶች እንስሳትን ለመመገብ፣ ለመንካት አልፎ ተርፎም ከዝንጀሮቹ ጋር አብረው ለመታጠብ መሞከራቸው ለፓርኩ አስተዳደር ራስ ምታት መሆኑ ነው የተነገረው። በዚህም ፓርኩ የጎብኚዎች ቁጥር በቀን ወደ 2000 ዝቅ ለማድረግ መገደዱ ተሰምቷል። ከዚህ በተጨማሪ መጨናነቁን ለመቀነስ ከመጪው ነሐሴ ወር ጀምሮ ትኬቶችን በኦንላይን ብቻ ለመሸጥ መገደዱን አስታውቋል።
ከጃፓን ተነስተን ወደ አውስትራሊያ አህጉር ስንሻገር ደግሞ የተለየ አይነት የስፖርት ውድድርን እናገኛለን። ማሪ በተባለችና 65 ነዋሪዎች ብቻ ባሏት ራቅ ያለች አነስተኛ የበረሃ ከተማ አስገራሚ የዱር ግመሎች እሽቅድድም ተካሂዶ ነበር። ከ19ኛው ክፍለ ዘመን አጋማሽ ጀምሮ ከእስያ አህጉራት ወደ አውስትራሊያ የገቡት እነዚህ ግመሎች አሁን ላይ በዱር ውስጥ ቁጥራቸው እስከ 1 ሚሊዮን ይደርሳል። ማሪ ካሜል ካፕ የተሰኘው ይህ ውድድር በሺዎች የሚቆጠሩ ተመልካቾች የሳበ ሲሆን አሰልጣኞች ለዚህ ውድድር በተለየ ሁኔታ ትንሽ ቁጣና እልህ ያላቸው የዱር ግመሎች ነው የተመረጡት ተብሏል። ከ13 በላይ ግመሎች በተሳተፉበት የዘንድሮ ውድድር ያንገን የተሰኘው ግመል በአንደኝነት ማሸነፉ የተገለጸ ሲሆን ይህ ውድድር የአካባቢውን ታሪክ ከመዘከር ባሻገር የዱር ግመሎችን ቁጥር ለመቆጣጠር እንደ አንድ መንገድ ያገለግላል ተብሏል። አሁን ደግሞ ወደ ራሳችን አህጉር አፍሪካ በተለይም ወደ ምዕራብ አፍሪካዊቷ ሀገር ናይጄሪያ እናምራ። በመጀመሪያው አፍሪካዊ የኖቤል ስነ ጽሑፍ ተሸላሚ ዋሌ ሾይንካ ስም የተሰየመው የኢባዳን ዩኒቨርሲቲ ቲያትር ቤት ላለፉት 7 አስርት ዓመታት የናይጄሪያ የጥበብ ማዕከል ሆኖ መዝለቁ ይነገራል። ይህ ታሪካዊ መድረክ ወጣት ተማሪዎችና አንጋፋ ተዋናያን ልምድ የሚለዋወጡበት ስፍራ ነው የተባለ ሲሆን ኖሊውድ በመባል ለሚታወቀውና በወር እስከ 200 ፊልሞችን ለሚያመርተው ግዙፉ የፊልም ኢንዱስትሪ በርካታ ኮከቦችን በማፍራት እንደ ትልቅ የችሎታ ማለፊያ ፋብሪካም ያገለግላል። በቅርቡም ሜዳዬ የተሰኘውን አፍሪካዊ የተውኔት ትዕይንት በእንግሊዝኛ፣ ዮሩባ እና ፒጅን ቋንቋዎች አዋህዶ በማቅረብ ተመልካቾችን ማስደመሙ ተነግሯል። ታዲያ ይህ ቲያትር ቤት የናይጄሪያን ብቻ ሳይሆን የአፍሪካን ታሪኮች ለዓለም የሚያስተዋውቁበት የጥበብ ምሽግ መሆኑ ቀጥሏል። በመጨረሻም የድንቃድንቅ ዜናችንን የምንቋጨው ወደ መካከለኛው ምስራቅ ጋዛ በማምራት ነው። በጦርነቱ ክፉኛ በፈራረሰችው በዚች ምድር ከተስፋ መቁረጥ ይልቅ ሕይወትን በአዲስ መልኩ የሚገነቡ ጥበበኞችን እናገኛለን። በደቡባዊ ጋዛ የሚገኘው የ24 ዓመቱ ወጣት አሚል አራንቲሲ ከፈረሱ ቤቶች ፍርስራሽ ውስጥ በሚያገኛቸው የተጣሉ ጨርቆች ለትናንሽ ልጆች የሚያምሩ የበዓል ቀሚሶች እየሰፋ ይታያል። የኤሌክትሪክ መብራት ስለሌለ የልብስ ስፌት ማሽኑን በተበላሸ የብስክሌት ፔዳል እያሽከረከረ ለህፃናት ደስታን ይፈጥራል። በተመሳሳይ ታሪክ ደግሞ የ60 ዓመቱ አዛውንት ሱሃይል አቡ ሻዊሽ በኑሴራት የስደተኞች ካምፕ ውስጥ ሆነው የተሰባበሩ የኡድ የሙዚቃ መሳሪያዎች በመጠገን ላይ ናቸው። መለዋወጫ እንጨት በሌለበት በዚህ ወቅት የእርዳታ ምግብ ማጓጓዣ ሳጥን ስብርባሪዎችን ተጠቅመው የፍልስጤምን የባህል ዜማ እና ማንነት ከሞት እያዳኑት ይገኛል ተብሏል። ሁለቱም ታሪኮች በፈተና ውስጥ ያለን ጽናትና የሰውን ልጅን የማሸነፍ መንፈስ በሚገባ እንደሚያሳዩት ተገልጿል። ውድ ተመልካቾቻችን ከጃፓኑ የዝንጀሮች መታጠቢያ እስከ አውስትራሊያ የበረሃ ግመሎች፣ ከናይጄሪያ የጥበብ መድረክ በጋዛ የጦርነት ፍርስራሽ ውስጥ እስካበበው ተስፋ ያካተተው የዛሬው የድንቃድንቅ ዜናችን ከይዘት አጋራችን AFP ጋር በመተባበር ተሰናድተው የቀረቡላችሁ ናቸው። ለ200 የልብ ህሙማን ነጻ የህክምና አገልግሎት ሊሰጥ መሆኑ ተገለጸ። ሀርት አታክ ኢትዮጵያ ከፊታችን ካለው እሁድ ሰኔ 28 ጀምሮ ለ200 የልብ ህሙማን ነጻ የህክምና አገልግሎት ሊሰጥ መሆኑን ገልጿል። ተቋሙ በኢትዮጵያ የሚያደርገውን የሰብአዊ እርዳታ ይበልጥ በማጠናከር አሁን ላይ ለ5ኛ ጊዜ የሚካሄደውን የልብ ህክምና እርዳታ ለመጀመር ዝግጅቱን ማጠናቀቁን ገልጿል። ይህ ከፍተኛ ባለሙያዎችን ያሳተፈው የህክምና አገልግሎት ለ5ኛ ጊዜ በተመረጡ ሆስፒታሎች ውስጥ በይፋ መስጠት እንደሚጀምር ታውቋል። በህክምና ዘመቻውም ወደ 200 የሚጠጉ የልብ ህሙማን የነጻ ህክምና አገልግሎት ተጠቃሚ እንደሚሆኑ ተገልጿል። በተጨማሪም በመግለጫው ላይ በኢትዮጵያ ካለው ከፍተኛ የህሙማን ቁጥር አንጻር በሀገር ውስጥ ያለው የህክምና መሰረተ ልማትና የባለሙያዎች አቅርቦት እጅግ ዝቅተኛ በመሆኑ በዘርፉ ላይ ችግር ሆኖ መቀጠሉ ተነግሯል። ዩስራ ሆም የአሽሊ ፈርኒቸር ሁለተኛ ቅርንጫፍ በጉርድ ሾላ ተከፈተ። የዓለም አቀፍ የቤት ዕቃዎች አምራች አሽሊ ፈርኒቸር በኢትዮጵያ ያለውን ሁለተኛ ቅርንጫፍ በጉርድ ሾላ አካባቢ በይፋ አስመርቋል። በዩስራ ሆም በኩል ለኢትዮጵያ ገበያ የቀረቡት እነዚህ ምርቶች በሀገር ውስጥ ያለውን ዘመናዊ የቤትና ቢሮ ዕቃዎች ፍላጎት በማሟላት ለሆቴልና ቱሪዝም ዘርፉ እድገት ከፍተኛ አስተዋጽኦ ይኖራቸዋል ተብሏል። የአሜሪካው አሽሊ ፈርኒቸር ወደ ኢትዮጵያ መግባት ሆቴሎችና
አልሚዎች ለግዢ ሲያወጡ የነበረውን የውጭ ምንዛሪ የትራንስፖርት ወጪ ከመቀነስም በላይ ለዘርፉ የእውቀት ሽግግር እድል እንደሚፈጥርም በምረቃ መርሃ ግብሩ ላይ ተገልጿል። ደንበኞች የአሽሊ ፈርኒቸር ምርቶችን በጉርድ ሾላ፣ በብስራተ ገብርኤል ኦልማርትና በቦሌ አትላስ በሚገኙ የዩስራ ሆም ማሳያ ማዕከላት ማግኘት ይችላሉ። በዕለቱ የክብር እንግዳ የነበሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የኩባንያው መግባት በሁለቱ ሀገራት መካከል ያለውን የንግድ ትስስር እንደሚያጠናክር ገልጸዋል። የዩስራ ሆም መስራች ወይዘሮ ዩስራ ኑር ሁሴን በበኩላቸው በቀጣይ ተጨማሪ ቅርንጫፎችን የመክፈት እቅድ እንዳላቸው ተናግረዋል። ሐዋሳ ዩኒቨርሲቲ ከከተማዋ እድገት ጋር የማይነጣጠል ተቋም እንደሆነ ተገለጸ። በሐዋሳ ዩኒቨርሲቲ 27ኛ ዙር የተማሪዎች ምረቃ ስነ ስርዓቱ ላይ የተገኙት የሐዋሳ ከተማ ከንቲባ ጥራቱ በየነ ሐዋሳ ዩኒቨርሲቲ ከከተማዋ እድገት ጋር የማይነጣጠል ተቋም ነው ብለው ከ50 ዓመታት በላይ ታሪክ ያለው በሺዎች የሚቆጠሩ ምሁራንን ለሀገር ያበረከተና በምርምር በፈጠራና በማህበረሰብ አገልግሎት ከፍተኛ አስተዋጽኦ እያበረከተ ያለ ተቋም እንደሆነ ገልጸዋል። ሐዋሳ ዩኒቨርሲቲ በ2018 ዓ.ም የምረቃ ስነ ስርዓቱ ከ3300 በላይ ተማሪዎችን በመጀመሪያ በሁለተኛና በሶስተኛ ዲግሪ አስመርቋል። የሐዋሳ ከተማ ከንቲባ ጥራቱ በየነ ተመራቂዎች በዩኒቨርሲቲው ከትምህርት ጎን ለጎን ብዙ ነገር መማራቸውን አንስተው በቆይታቸው የገነቡትን እሴት በማጠናከር ሰላምን የሚገነቡ ልዩነትን የሚያጠቡ እንዲሁም አገራቸውን የሚያስቀድሙ ሊሆኑ እንደሚገባ ገልጸዋል። በምረቃ ስነ ስርዓቱ በልዩ ልዩ የትምህርት ክፍሎች ከፍተኛ ውጤትና የላቀ አፈጻጸም ላስመዘገቡ ተማሪዎች የሜዳሊያ ሽልማት ተበርክቶላቸዋል። አገሪቱ በአሁኑ ወቅት ከእውቀት ባሻገር በመልካም ስነ ምግባር የታነጸ ትውልድ የምትሻበት ወቅት በመሆኑ ተመራቂ ተማሪዎች በተሰማሩበት መስክ ሁሉ በቅንነት በታማኝነትና በሐቀኝነት ማህበረሰባቸውን እንዲያገለግሉ ዩኒቨርሲቲው ጥሪ አቅርቧል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ጌታውን አበበ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ሜሮን። መረጃዎቻችንን ከሀገር ውስጥ እናስቀድም። የኢትዮጵያ ፕሪሚየር ሊግ የ38ኛ ሳምንት ጨዋታዎች ነገ ይጀምራሉ። የዘንድሮው የሲቢኢ የኢትዮጵያ ፕሪሚየር ሊግ የውድድር ዘመን ማጠቃለያ ላይ የደረሰ ሲሆን አሸናፊው ክለብ አስቀድሞ በተለየበት በዚህ ውድድር የማጠቃለያው የ38ኛ ሳምንት ወሳኝ ጨዋታዎች ነገ መካሄድ ይጀምራሉ። ምንም እንኳን ሲዳማ ቡና አስቀድሞ ዋንጫውን መውሰዱን ቢያረጋግጥም አስቀድመው መውረዳቸውን ያረጋገጡ ሶስቱም ቡድኖች ነገ በሚደረጉ ጨዋታዎች ላይ ይገናኛሉ። በነገው የመጀመሪያ ቀን 9 ሰዓት በአበበ ቢቂላ መታሰቢያ ስታዲየም መውረዱን ያረጋገጠው መቀለ ሰባ እንደርታ ከነገሌ አርሲ ጋር ይገናኛል። በተመሳሳይ ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲም አርባ ምንጭ ከተማ ከድሬዳዋ ከተማ ጋር ይጫወታሉ። እነዚህ አስቀድመው መውረዳቸውን ያረጋገጡት ክለቦች ምንም እንኳን ውጤቱ በሊጉ የመቆየት ተስፋቸውን የማይመልሰው ቢሆንም የውድድር ዓመቱን በክብር ለማጠናቀቅና መደበኛ መርሃ ግብሩን ለማሟላት ጨዋታቸውን እንደሚያደርጉ ይጠበቃል። ይህ በጉጉት የሚጠበቀው የኢትዮጵያ ፕሪሚየር ሊግ ማጠቃለያ ሳምንት ጨዋታዎች ነገ ረቡዕ ተጀምረው እስከ ዕለተ ቅዳሜ ድረስ በተለያዩ ስታዲየሞች ቀጥለው የሚከናወኑ ይሆናል። በታሪክ ለመጀመሪያ ጊዜ በሶስት ሀገራት በጣምራ አዘጋጅነት እየተደረገ ያለው የ2026 ዓለም ዋንጫ ያልተጠበቁ ውጤቶችን እያስተናገደ ቀጥሏል። ዛሬ ምሽትም ወሳኝ የጥሎ ማለፍ ጨዋታዎች ቀጥለው ሲደረጉ ፈረንሳይ ከስዊድን፣ ኮትዲቫር ከኖርዌይ እንዲሁም ሜክሲኮ ከኢኳዶር የሚያደርጉ ጨዋታ ተጠባቂ ሆኗል። ተጨማሪ አለን። ለ23ኛ ጊዜ እየተደረገ ባለው የዓለም ዋንጫ በየስታዲየሙ የሚታየው እልህ አስጨራሽ ፉክክርና ማንም ያልገመታቸው ድንገተኛ ውጤቶች የእስካሁኑን የዓለም ዋንጫ የውድድር ጉዞ እጅግ አስገራሚና ተገማችነቱን የራቅ አድርገውታል። በተለይ በመላው እግር ኳስ አፍቃሪያን ዘንድ እያስገረመ የቀጠለው የ2026 የዓለም ዋንጫ የትናንትናዎቹ ታላላቅ ሀገራት ዛሬ ላይ በትናንሾቹ ሀገራት ሲፈተኑ የእግር ኳስ ታሪክ አዲስ መልክ የሚያስይዙ አስደናቂ ታሪኮችም እየተጻፉ ይገኛሉ። ይህ ፍጹም ያልተጠበቁ ክስተቶች የሚታዩበት የዓለም ዋንጫ አሁን ላይ እጅግ አደገኛው የጥሎ ማለፍ ምዕራፍ ላይ የደረሰ ሲሆን የፍልሚያ ከአሸናፊነት ባለፈ በታላቁ መድረክ ላይ የመቀጠልና የመሰናበት የህልውና ጉዳይ ሆኖ ቀጥሏል።
በታሪክ ለመጀመሪያ ጊዜ በ3 ሀገራት በጣምራ አዘጋጅነት እየተደረገ ያለው የ2026 ዓለም ዋንጫ ስማቸው በደመቀ ሀገራትና በሜዳ ላይ ታሪክ መስራት በናፈቃቸው ብሔራዊ ቡድኖች መካከል ያልተጠበቀ ሚዛን የፈጠረ ውድድርን እያስመለከተ ይገኛል። የ32ቱ የጥሎ ማለፍ ጨዋታዎች ዛሬም ቀጥለው ሲደረጉ ፈረንሳይ ከስዊድን፣ የአፍሪካዋ ተወካይ ኮትዲቯር ከኖርዌይ እንዲሁም አስተናጋጁ ሀገር ሜክሲኮ ከኢኳዶር የሚያደርጉት ጨዋታ ተጠባቂ ነው። ምሽት 2 ሰዓት ላይ በተመሳሳይ 6 ነጥብ በመያዝ ከየምድባቸው 32ቱን የተቀላቀሉት የአፍሪካዋ ተወካይ ኮትዲቯር ከአውሮፓዋ ኖርዌይ የሚገናኙ ይሆናል። ዝሆኖች በመባል የሚታወቁት አይቮሪ ኮስቶች በምድብ 5 ከጀርመን በመቀጠል ሁለተኛ ደረጃን በመያዝ ለዚህ ዙር ሲበቁ፣ ኖርዌይ በበኩሏ በምድብ 9 ከፈረንሳይ በመቀጠል በሁለተኝነት ማለፏ ይታወሳል። በአሰልጣኝ ኤመርሴ ፋኤ የምትመራው አይቮሪ ኮስት በታሪኳ ለመጀመሪያ ጊዜ የዓለም ዋንጫ የጥሎ ማለፍ ዙርን የተቀላቀለች ሲሆን ቡድኑ ይህንን ታሪካዊ አጋጣሚ ወደ ቀጣዩ ደረጃ በማሻገር ይበልጥ ለማድመቅ በምሽቱ ጨዋታ ወደ ሜዳ ይገባል። አይቮሪ ኮስት በሊቨርፑልና በፒኤስጂ እየተፈለገ በሚገኘው ወጣቱ ኮከብ የአንዲዮ ማንዴ እየተመራች በምሽቱ ጨዋታ ምን ታስመለክታለች የሚለው ሲጠበቅ በዳላስ ስታዲየም በሚደረገው በዚህ ተጠባቂ ጨዋታ የትኛው ቡድን ወደ 16ቱ ማጣሪያ እንደሚያልፍ የሚወሰን ይሆናል። 4 ግቦችን በማስቆጠር ከከፍተኛ ግብ አስቆጣሪዎች መካከል የሚገኘው ኤርሊንግ ብራውት ሃላንድ በምሽቱ ጨዋታ በኖርዌይ ብሔራዊ ቡድን በኩል በቀዳሚነት ይጠበቃል። በሌላ ጨዋታ ምድቧን በበላይነት እየመራች ጥሎ ማለፉን የተቀላቀለችው ፈረንሳይ ዛሬ እኩለ ሌሊት 6 ሰዓት ላይ ከስዊድን ጋር ወሳኝ ጨዋታዋን ታደርጋለች። ለዋንጫው በቀዳሚነት ከተገመቱ ሀገራት አንዷ የሆነችው የ2 ጊዜ የመድረኩ ሻምፒዮን ፈረንሳይ የዛሬውን ጨዋታ የማሸነፍ ቅድመ ግምት አግኝታለች። ተጋጣሚዋ ስዊድን በበኩሏ ከምድቧ 4 ነጥብ ይዛ ምርጥ 3ኛ በመሆን ጥሎ ማለፉን የተቀላቀለች ሲሆን የሁለቱ ብሔራዊ ቡድኖች አሸናፊ በ16ቱ ጥሎ ማለፍ ከፓራጓይ የሚገናኝ ይሆናል። በምድብ ጨዋታዎች በተመሳሳይ 4 ግቦችን በማስቆጠር በወርቅ ጫማው ፍክክር ውስጥ የሚገኘው ፈረንሳይ ኮከብ ኪሊያን ምባፔና ኦስማን ደምበሌ በዛሬው ጨዋታ ልዩነት ፈጣሪ እንደሚሆኑ ይጠበቃል። በምሽቱ መርሃ ግብር በተለይ ጨዋታውን በግል ብቃቱ በማንኛውም ቅጽበት የመቀየር አቅም ያለው ኪሊያን ምባፔ ከቡድን አጋሩ ማይክል ኦሊሴ ጋር ተዳምሮ በአሌክሳንደር አይዛክ እና ቪክቶር ዩኬሬሽ ለምትመራው ስዊድን ፈተና እንደሚሆኑባት ተገምቷል። በእናታቸው ህልፈት ምክንያት የመጨረሻውን የምድብ ጨዋታ ያልመሩት የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲር ዲሾ በዛሬው ወሳኝ መርሃ ግብር የጥሎ ማለፍ ጨዋታ ቡድናቸውን ይመራሉ ተብሎ ይጠበቃል። በሌላ የዛሬ መርሃ ግብር 3ቱንም የምድብ ጨዋታዎች በማሸነፍ 32ቱን የተቀላቀለችው አዘጋጁ ሀገር ሜክሲኮ ሌሊት 10 ሰዓት ላይ ጠንካራዋን ኢኳዶርን ታስተናግዳለች። የሁለቱ ብሔራዊ ቡድኖች አሸናፊ በ16ቱ ጥሎ ማለፍ ከእንግሊዝና ከዲሞክራቲክ ሪፐብሊክ ኮንጎ የሚገናኝ ይሆናል። ትናንት በተደረጉ የጥሎ ማለፍ ጨዋታዎች የአፍሪካዋ ኩራት የሆነችው ሞሮኮ፣ ብራዚልና ፓራጓይ ቀጣዩን ዙር ሲቀላቀሉ በአንጻሩ ጃፓንን ጨምሮ ለዋንጫ የሚጠበቁት ኔዘርላንድና ጀርመን በጊዜ ከታላቁ መድረክ ተሰናብተዋል። ከዚሁ ከዓለም ዋንጫ ዜናችን ሳንወጣ የዘንድሮ ዓለም ዋንጫ ከሂሳብ ቀማሪውም ከጠንቋዩም ግምት በተለየ መንገድ እየሄደ እንደሚገኝ ተገልጿል። ዮናስ ግርማ በዝርዝር ይነግራችኋል። በሰሜን አሜሪካ ምድር በታሪክ ለመጀመሪያ ጊዜ በ3 ሀገራት የጣምራ አዘጋጅነት እየተካሄደ የሚገኘው የ2026 የዓለም ዋንጫ ውድድር አስገራሚና ያልተጠበቁ ውጤቶችን እያስተናገደ ቀጥሏል። ውድድሩ ወደ 16 የጥሎ ማለፍ ምዕራፍ ከተሸጋገረ በኋላ ሳይጠበቅ እንደ ጀርመንና ጃፓን ያሉ ጠንካራ ሀገራትንም እያሰናበተ ቀጥሏል። ይሁን እንጂ ከጨዋታዎቹ ማራኪነትና ፉክክር ባሻገር የብዙሃኑን ትኩረት የሳበው ግን የዓለም ዋንጫው የታወቁ ግምቶች ፉርሽ እያደረገ መቀጠሉም ሆኗል። የዓለም ዋንጫ ከመጀመሩ አስቀድሞ የተለያዩ ትንበያዎችንና ግምቶች መውጣታቸው የተለመደ ክስተት ቢሆንም በዚህ ረገድ ግን ባለፉት 3 ተከታታይ የዓለም ዋንጫዎች ማለትም በ2014ቱ ጀርመንን፣ በ2022ቱ አርጀንቲናን ሻምፒዮን እንደሚሆኑ ያለምንም መዛነፍ በትክክል በመገመት ስሙን አይንቶ የነበረው ጀርመናዊ የምጣኔ ሀብትና የሂሳብ ሊቅ ጆዋኪም ክሌመንት ከገማቾቹ መካከል ዋነኛውም ነበር። ክሌመንት በሂሳባዊ ቀመር ላይ ተመስርቶ በሰጠው ግምት በዘንድሮ የዓለም ዋንጫ ውድድር ኔዘርላንዶች ፖርቹጋልን በፍጻሜው በማሸነፍ በታሪካቸው ለመጀመሪያ ጊዜ የዓለም ዋንጫን ያነሳሉ ሲል በልበ ሙሉነትም ተንብዮ ነበር። በሌላ በኩል ደግሞ አወዛጋቢው ጋናዊው ጠንቋይ ናና ኩዋኩ ቦንሳም የክርስቲያኖ ሮናልዶዋ ፖርቹጋል የዘንድሮን ዋንጫ እንደምትወስድና ብራዚል ደግሞ በጃፓን ተሸንፋ እንደምትሰናበት በመንፈሳዊ ዓለም አይቻለው ሲል ትንቢቱንም አስቀምጦ ነበር።
ነገር ግን የእግር ኳስ ሜዳው እውነታ ከቀማሪውም ከጠንቋዩም ግምት በተለየ መንገድም መጓዙን ቀጥሏል። ትናንት ምሽት የተደረጉት ወሳኝ ጨዋታዎች ደግሞ የሁለቱንም ወገኖች ትንቢያ ሙሉ በሙሉ ውድቅ አድርገውታል። ብራዚልን ታሸንፋለች የተባለችው ጃፓን በ5 ጊዜ የዓለም ሻምፒዮኗ ብራዚል ተሸንፋ ከውድድሩ ስትሰናበት የጠንቋዩም ግምት መና ቀርተዋል። በሌላ በኩል ደግሞ የሂሳብ ቀማሪው የዘንድሮዋ ባለ ክብር ትሆናለች ብሎ የተነበየላት ኔዘርላንድን ብትሆን በአትላስ አንበሶቹ ሞሮኮዎች በመለያ ምት ሽንፈት አስተናግዳ ከውድድሩ ውጭም ሆናለች። በዚህ ምክንያት የዘንድሮ የዓለም ዋንጫ ውድድር የሳይንስ ቀመሩንም ሆነ የጠንቋዩንም ትንቢት በመፍረስ እግር ኳስ በሜዳ ላይ የ90 ደቂቃ ፍልሚያ ብቻ የሚወሰን አስደናቂ ጥበብ መሆኑንም በድጋሚ አስመስክሯል። በዚህ ምክንያት ታዲያ የዘንድሮ የዓለም ዋንጫ ውድድር ለቀማሪውም ሆነ ለጠንቋዩም የሚቀመስ አልሆነምም እየተባለ ይገኛል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄያለሁ። ጌታውን አበበ ነበርኩኝ። መልካም ቆይታ። አመሰግናለሁ ጌታውን። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን አለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።